ቶታል ይሄ በዛ 10,000 ብር 10,000 ብር የላክሽውንና የአንበሳውን 43,000 ደረሰኝ ልከሽልኛል። አዎ ሀቡ ይሄንኛው ይኸውልሽ ስልክ ስቀይር ስለጠፋ እንጂ እነዚህ 50,000 ብር የተባሉት ሀቡ የራሳችን የግሩፕ ስለሆነ እያንዳንዱ 5 ምናምን ነገር የተላኩ ናቸው። ተረድተሽኛል? እነሱ ጠቅላላ ሆኖ 50,000 ብር ነው። ወደ ላይ ምናልባት ራሱ ኢክሩ ስልክ ካልቀየረች ታገኘዋለሽ። እኔ ጋር ግን የለም። አይ በቃ ራሷ ኢክሩ ነግራኛለች እኮ 50,000 ሳሪ ላከችልኝ 20,000 ደግሞ ሪም ከራሷ ላይ ስለዚህ ቶታል 562,000 ብር አግዛቻታል ማለት ነው። አግዘሻታል ሳርጌ ከሶሻል ሚዲያም ሰብስበሽ ከጌምም ከምንም ከራስሽ ከኪስሽም ደግሞ የአንበሳውን 43,000 10,000 ይህን አድርጋለች ለጓደኛዋ ሳሪ በ2 ዓመት ውስጥ። እንግዲህ ከዚህ በላይ ምን ማድረግ ነበረባት ነው የምትሉት? ሱመያ የምትባለው ልጅ ለምን አልመጣችም? የሳሪን ፎቶ ለጥፋ ደጋግማ ቪዲዮ ሰርታለች፣ ረግማታለችም። በኢክራም ላይ የደረሰው በሽታ ልጅሽ ላይ ይድረስ ብላ። ስለዚህ መጥታ እዚህ ጋር ከምን ተነስታ እንደዛ ልትል እንደቻለች ፕሊዝ እንድትነግረን እንፈልጋለን። ካለበለዚያ ግን ፌር አይደለም። አንድ ሰው ጓደኛ ይሆናል። ከዛ በኋላ ጓደኛ ላይ ለሚደርሰው ችግር ሁሌ ማለት አንዱን ለማንሳት አንዱን መጣል እኮ የለብንም። እኛ ኢክራምን ሳሪን ሳንጥል እኮ ኢክራምን ማገዝ እንችላለን አይደል? ግዴታ ኢክራምን ለማገዝ እኮ ሳሪን ምንም አላረግሽም ለጓደኛሽ ብለን መንቀፍ አለብን? ለምን ቆመች ሳራ? ለምን ሰራች? ለምን አልከሰረችም? ለምን አልወደቀችም ነው ወይስ? አልገባኝም። ሁልጊዜ የቆመን ሰው መጣል የለብንም የወደቀን ሰው ለማንሳት አይደል? የቆመን ሰው ሳንጥል እኛ የወደቀውን ሰው ማንሳት እንችላለን እኮ አንዱን ለማገዝ። ይሄ ነገር ሶሻል ሚዲያ ላይ መቼ ነው የሚቀረው? አንድን ሰው ለማገዝ ሌላውን ሰው ጎትቶ መጣል ለምን ሳራ መውደቅ አለባት ኢክራም እንድትነሳ? ሳራ ሳትወድቅ እኛ ኢክራምን ማንሳት አንችልም ወይ? ተጋግዘን አቡዬ መጨረሻ ላይ አሁን የላኩልሽን ቪዲዮ አንድ ጊዜ ብቻ እሱ ነው። ማነው ገንዘብ አሰባስቦ ላከልሽ? ሳራ ዲቪቁን ግሩፕ ከፈተችና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50,000። እሺ ከዛ ያን ብር ታከምኩበት። 50,000 ብር የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50,000 ዶክተር እኔ እየዞርኩ ማለት ነው 5,000 የምጠይቅበት ጊዜ ነበር። ሰው ማለት ነው 5,000 3,000 ለምን ሚዲያ ላይ ላለመውጣት ማለት ነው ስሜ እንዳይጠፋ። በቃ ሻቡ ከዚህ በላይ ባትሰሚው ያው የብሩን ቶታል እንድታርሽ የመጀመሪያውን ይላክሽበት የጌሙን ላውራ ስል ታይ እሱን አውቃለሁ እረፊ ስለሌላው ቀጥ ያለኝ ቀጠልኩኝ። የጌም ብዬ ስጀምር አውቃለሁ ነበርኩኝ አለ። ስለሌላው ችግርሽ ተናገሪ ሲል ተናገርኩ እና እኔ ሳራ ሰፖርት አላረገችኝም ብዬ ተናግሬያለሁ። አቡ ስለ ጌሙ ላውራ ከአንደበትሽ የወጣበት ሳራ አልረዳችኝም የሚል ከአንደበትሽ የወጣበት ምንም ነገር የለም። ግን ህዝቡ ለምንድን ነው ያንቺን መቸገር ከሳራ በህይወት መኖር ጋር ከሳራ ደህንነት ጋር የሚያያይዙት? ሳራም ግዴታ መታመም መክሰር ማጣት አለባት ወይ? ለምን እንደዚህ ይላሉ? እንደዚህ ሲሉ ማስቆም የምትችው ብቸኛው አካል አንቺ ነበርሽ። ከአንቺ ጠብቃ ነበረ ሳራ አትሊስት አንድ ቪዲዮ ሰርታ እኔ ሳራ ምንም አልበደለችኝም የአቅሟን አግዛኛለች። በ2 ዓመት ውስጥ 562,000 ብር ሰብስባ በጌምም በተለያየ ጉዳይ ይኸው ልካልኛለች፣ አግዛኛለች። ግን እኔ ታከምኩበት እና በድጋሚ እርዳታ ያስፈልገኛል። አሁን ደግሞ ሰራ ለመጀመር ደግሞ እገዛ ያስፈልገኛል። ብዙ ጊዜ ብያለሁ እኮ ቪዲዮ አልሰራሁም እንጂ ስናገርም ሳራና ሲሉ ሳራ ብቻ አይደለችም ጓደኛዬ ብዙ ጊዜ ብያለሁ። ብዙ ጓደኞች አሉኝ ያስከፉኛል ብያለሁ። እኔ የሳራ ስም አልረዳችኝም። አይ በፍጹም አልረዳችኝም፣ ደርሳልኝ አታውቅም ያልኩበት። አሁን የላከችልሽ ቪዲዮ ደግሞ ከ50,000 ብሩ በኋላ በጌም ልልስል ታዩ እሱን አውቀዋለሁ ቀጥይ ንግግርሽን አለኝ።
ታዲያ እኔ መናገር የለብኝም ችግር? አሁን እኔ ጥፋተኛ መባል ያልተናገረ መድኃኒት አይገኝለትም ማለት ችግርሽማ በደንብ መናገር አለብሽ። ሳደብ ነው ሀቡዬ፣ ወጥቼ እሷን ሳሰድብ ነው። ገብቶሻል? እኔን እኮ ነቃፊ ነው። እኔም እኮ ለማኝ እየተባልኩ ነው። ለማኝ እቺ አሁንም ብር ስታጣ መታ ትለምናለች። ለምናናል ማንም አይፈልግም፣ ማንም አይፈልግም። ሁላችንም ለማኝ ነው የምንባለው። ማሪንም ጌም ስጫወት አንድ አበባ እየለመንሽ እኮ ነው የምትተዳደር ይሉኛል። ሁሉን ሶሻል ሚዲያ ላይ እስከወጣን ድረስ አንዴ ወደን እስከወጣን ድረስ ሁሉም ይሰድበናል። እኔ ጌም ስጫወት የአበባ ለማኝ ነው የምባለው። ለማኝ መባል ኖርማል ነው። ግን ሳሪ ላይ እንደዛ ሲዘምቱ ፎቶ አለጥፋውን እቺ ሱመያ በጣም የሚያሳፍር ሰው በልጅ አይመጣም። ይድረስ አይባልም። አይተሽዋል ቪዲዮ ላይ እኮ እኔ የምሰደብበት ቪዲዮ ላይ እኮ ሳራ ሄዳ ተው አላለችም። ለማኝ አይደለችም። ስላጣሽ ነው እኮ አላለችም። ጓደኞቿ ሲሳደቡ እኮ ጸጥ ነው ያለችው። እረፉ እኮ አላለችም። 2 ቀን ሙሉ ሲሰድቡኝ በጣም የሚያስጠላ ገስት ላይ ሁሉ ነበረች ማለት ነው። ታውጣ ውስጡ ያለውን ታውጣ። እኔ ስለ ራሴ ለወደፊት መናገር ብዙ የምናገረው ነገር አለ ማለት አልችልም። ያ ማለት ስለ ጓደኞቼ ነው። እስቲ ንገሪኝ፣ ስም ያነሳሁበት አለ ወይ? ስለራስሽ ህይወት ታሪክም ሊሆን ይችላል፣ ታሪክሽንም ሊሆን ይችላል። ሳልፍልኝ ብዙ ማውራው እኔ እንደ ቦምብ ፈነዳለሁ። ብዙ ማውራው ካሳለፍኩት ነገር አለ። ከኔ ህይወት ተማሩ ከማለት ውጪ እነሱን ያሳጣሁበት ካለ ሲልኩልኝ አመሰግናለሁ፣ አላህ ይስጥልኝ። መልሼ እንኳን እነሱን መጠየቅ በጣም ነው ፈራው። ገብቶሻል? ሰው ልጅ ያጣ ያገኛል ያለ ነገር ነው እኮ ማዚ። ህዝቡም እያለ ያለው በኮመንት እንደምታየው ማዚ ያንቺ መደረብ ነው እንጂ የሚደብረው ኢክራምና ሳራ ጓደኛሞች ናቸው። ሲጣሉ ማስታረቅ እንጂ ተደርቦ ለሳሪ አግዞ ኢክራምን መናገር ትክክል አይደለም ነው። እኔም እንደዛ ስላት ማዚ የተናገረችሽ በሳሪ ብቻ ሳይሆን አንቺ ቤትሽን ከፍተሽ በገስት ላይ ሰው አስገብተሽ እንዳሰደብሻት ማስረጃ ማዚ ያንን ማስረጃ አምጪልኝ። ቤቷ አስገብታ ሰው ያሰደበችሽን ያኔኛ ኢክራምን እንወቅሳታለን። ማስረጃ አቅርቢልንና ቪዲዮ ክፈች። ላይቭ ላይ ነው። ለምሳሌ አዲስም ሳታቅ ነው ብለዋል። አፈሪ ብሉ እያሉ ሲሳደቡ ነበረ። ሪከርድ ያላችሁ ሸር አድርጉልኝ። ሲሳደቡ ነበረ። ማስረጃ ያስፈልጋል። ኢክራም አንቺስ ማስረጃ አለሽ? ማዛ እንደሰደበች በዋትስአፕ ስቶሪ ሌላም አለኝ ማለት ነው። ሼር ላደርግልሽ ስል በቲክቶክ እምቢ አለኝ። በቲክቶክ ሼር አልሆንም አለሽ አለኝ። ስምሽ አልወጣ አለኝ። ሌላም አለኝ ሰደበ። ሀይል በልሻ እኔ በሰከንድ አካውንቴ እንድትልኪልኝ እዚሁ ገስት ላይ እንዳለሽ እኔ ሀይል በልሽ ሆነልሻለሁ። ይኸውልሽ ይሄ አሁን ፎሎ ያደረገሽ አካውንት የኔ ሰከንድ አካውንት ነው። እሺ ከዛ ፎሎ ባክ አድርጊ ሜሴጁ እንዲመጣ ሀይ አልኩሽ። ቢጫ ፕሮፋይል ይሄ ከጀርባ የሚታየው ስዕል ፕሮፋይል ሰከንድ አካውንት ይሄ ነው ፕሮፋይሉ። እሺ ነገር አድርጋ ማዳማ ተናዳ ወጣቻት። ምናምን ነገር ሰራለች። እዚህ ወታ ደግሞ ጨዋጫ ጫወታታል። ጥቁር ናት ከመጀመሪያውም። ታዲያ እንግዲህ ምን ይደረግ? በዛ ላይ ኢትዮጵያ አየሩ ወደዛ እዚህ እኮ ስንምንቀላው እዚህ ያገራየን እንደተምቻቸለት እንደሱ አደለኛ ያለም ማለት ማስራ ነው ማስራ ነው የተገኛል። በዛ ላይ ሳሪ እንትን ብላ ላይቭ ላይ ብር አሰባሰበችላት። ያ ብሩን እያደረገች ነው። እኔ እመቤቴን እሷ የምታደርገውን እኮ እንደዚህ እኮ እሷ እያደረገች ነው ቢባል እኛ ህዝብ ይጠላታል። በጥሱ ነው የሚይዛት። ልክ ባለፈው እንዲህ አድርጎ እንደያዛት እኛ ደግሞ እንድትጠላ አንፈልግም። በእርዳታ መኖር የለመደ ሰው ስክሮች እኮ ታዲያ ማዚ አይደለችም ከውስጥ እየተሳደበች ነው። ሁለተኛ የተሳደበችውን ደግሞ አሁን ሼር አድርጌልሻለሁ። ክፈችው። እሷ ከውስጥ እየተሳደበች እንትን ማለት ነው። ከዛ ጠይቃለሁ እነሱ ኢንቦክስ ላይ እሺ፣ እዚህኛው ላይ ላክሽልኝ። እዚህ ላይ ላክሽም እኮ ሀይ ብዬሽ አልመለስሽም። ያልሽ በሰከንድ አካውንቴ ዋትስአፕ
ዋትስአፕ ላይ ሀቡዬ አገኘሽው? ኦኬ ዋትስአፕ ላይ እምቢ አለኝ ስላልሽ ነው። አንዱ ወንድ ሲያናዳችሁ ወደ አንዱ ወንድ ሄዳችሁ አንዱ ሲላችሁ አንዱ ህይወታችሁን ሳታስተካክሉ ሄዳችሁ ወንድ ላይ እንትን አላችሁ። መጣችሁ ተጠያቂ ጓደኛ ታደርጋላችሁ፣ ተጠያቂም ቤተሰብ ታደርጋላችሁ። መጀመሪያ ቤተሰብ ሲነግራችሁና ጓደኛ ሲነግራችሁ አትሰሙ። ከዛ ወታችሁ ሚዲያ ላይ መልክ ትሰራላችሁ። ይህ ትክክል አይደለም። አንድ ወንድ በደለች አይደል እንዴ? ሳይውል ሳያድር ከአንድ ወንድ ጋር ተፋተሽ ለምን ሌላ ወንድ ጋር ትሄጃለሽ? ሳይውል ሳያድር ሳሪ በቃ ማዚ በቃሽ። ቆይ ያልገባኝ ነገር ሳሪ ምን ታርጋችሁ? ኮመንት ላይ በ2 ዓመት ውስጥ ለጓደኛዋ 562,000 ብር በጌም እና በካሽ ላከች። ከሰውም ሰብስባ ከራሷም ከኪሷ። ከዚህ በላይ ኩላሊቷን አውጥታ ትላክ ነው ወይ? አልገባኝም። ወይንስ ምንድን ነው ችግራችሁ ከእሷ ጋር? እኔ ያልተረዳሁት ያልገባኝ ነገር ማለት ነው። ሰው ለእህቱ ለእናቱ ልጅ ሊያደርግ ከሚችለው በላይ ሳሪ ለኢክራም ያቅሟን አድርጋለች። በተለያዩ ጊዜዎች ገንዘብ አሰባስባ ልካለች። ከዚህ በላይ ምን ታርጊው? ደረሰኝ ላከችልኝ። ደረሰኙን ደምሬ ነው ቶታሉን እየነገርኳቸው ያለሁት። ከዚህ በላይ ባልትናዋን ዘግታ ትሄድ ኢትዮጵያ ወይ ባልትናውን ትስጣት? ምንድን ነው እንድታደርግላት የምትፈልጉት? አይ ዶንት አንደርስታንድ። እኔ እውነት አልገባኝም። እዚህ ጋር የሳሪ ችግር አልገባኝም። ኢክራም ራሷ ከሳሪ ጋር ምንም አይነት ችግር የለብኝም፣ ይህን አርጋልኛለች። አንድ ሰው ከዚህ በላይ ምን ሊያደርግ ይችላል? ብቻዋን ምን ታርግ ሳሪ? እና ማዚ እንደዚህ ሰደርሻት ኢክራም በምን ምክንያት ነው? ሳይውል ሳያድር ስህተት ሰርታችሁ ለምን እንደዚህ ታደርጋላችሁ? ተለውጣችሁ ነው ማሳየት ያለባችሁ። ሲጀመር እኔ ያው ኢክራም እንዳለችው እንግዲህ ማስረጃ አቅርባለች። አንቺ እንደሰደብሻት አቡዬ ልንገርሽ፣ ጨርሽ ብዬ ነው አዳምጥሽ። እዛ ላይ እኔ ኢክራም አላልኩም። ኮመንቱ እንዳለ ስድብ ነበር። ለነሱ መልስ እየሰጠሁ ነው። ለሴቶቹ እንደዚህ አታድርጉ። ኢክሩም ብትሆን በራሷ ስተት ጓደኛ መወቀስ የለባትም። አስመትታችሁባት ነው እድሏን ወስድ። ኮመንቱ እንዳለ ስድብ ነበር። ላይቬ ላይ የነበራችሁ ሰዎች ለሀቅ ስትሉ መስክሩ። ልጆችሽን ይንሳ። ያልተሰደብኩት ስድብ የለም። ገብቶሻል? እኮ ቪዲዮን አምጪና እንጠይቃት ኢክራምን ማስረጃ። ልክ እሱ አሁን አንቺ ላይቭ ላይ እኔ ላይቭ ላይ የመጡ እንደዛ ሲሉ ነው። ለዛ መልስ እየሰጠው ነው። አሁን ያሰማሽው ቪዲዮ እሷ የሰደበችሽን አንቺ እንደዚህ ልትያት የቻልሽው። ለምሳሌ ከአንድ ወንድ ጋር ሳትጨርሱ ወደ ሌላ ወንድ ሄዳችሁ ምናምን ስትይ እሷን አይደለም ካልሽ ኦኬ እንለፈው። ስሟን ስላልጠራሽ መብትሽ ነው። ስክሪን ሪከርደሯ ናት ፎቶ የኢክራምን ፎቶ የለጠፈችው እንጂ አንቺ ከአንደበትሽ ኢክራም የሚል ቃል አልወጣም። ግን ኬዙ የኢክራም እንደሆነ ማንም ያውቃል። እና እንደሷ እንዳትሆኑ ሌሎቹን እየመከርኩ ነው ደግሞ ብለሻል። መሀል አይደል? ሴቶቹን እንደሷ እንዳይሆኑ ራሳቸው እንዲችሉ፣ በራሳቸው ችግር ከወደቁ ደግሞ ጓደኛን ተወቃሽ እንዳያደርጉ። እሷንም ነው እኮ ኢክሩ ሀቡዬ፣ እሷንም እኮ ነው። እሷን ምሳሌ አድርጌ ነው እኮ እሷንም ምሳሌ አድርጌ ነው። ትክክል ነው ደግሞ ይሄ እውነት ነው። አዎ፣ ግን እንደ ጓደኛ ኢክራምን ራሷን ብትመክሪያት አይሻልም? ሚዲያ ላይ ከአንድ ወንድ ወደ አንድ ወንድ ምናምን ሲባል ላይክ ሌላውም እንዲላት መንገድ መክፈት አይሆንም? እሱንማ እኮ አብረን ነበር እኮ ትመጣ ነበር ካላይን ከረዥም ጊዜ በኋላ ትመጣ ነበር። አንዳንድ ጊዜ አልፎ እሱን ካወራን ብዙ ነገር አለ። ኢክሩ ሀቡዬ፣ አሁን እኔ አስቀይሜ ከሆነ ለህዝቡም ለእሷም ችግር የለም። ምን አገባሽ ስለ ግል ህይወቴ? ማን ተናጋሪ ያደረገሽ? እኔ በግል ህይወቴ ምክንያት ነው እዚህ ደረጃ የተደረስኩት። ስለታመምኩ ነው። ሰው ያገባል፣ ይፈታል፣ ህይወቱን ይቀጥላል። አለቀ። አንቺ የሚመለከትሽ ነገር የለም። ቱል አፍሽ በጣም ነው ሰው የሚያስቀይመው ማለት ነው። ትክክል ላይ ተናገረችው። እኔ በዚህ መንገድ ዘልፊያ ከሆነ
ካለ ማስረጃውን ታቀርብልንና አንቺንም እንድንጠይቅሽ እኮ ነው። የሰደብሻት ነገር ካለ ሪከርድ የለኝም ግን ሰምቻለሁ ነው። አንቺ ብቻ ነሽ የሰማሽው? ማዚ ምክርና ስድብ መለየት እንግዲህ የነሱ ነው። ነገርኩሽ እኮ ኮሜንታተሮችን ለእነሱ መልስ በመስጠት ነው እንደዛ ስናገር የነበረው። ስለእናንተ መጥተው ኮመንት ላይ ሲሰድቡኝ እኔ እንደዚህ አይነት ልክ ምክንያቱም እኔ አንገት አልቆርጥም። እንዲያነብግና አላውቅም። አንድ ጊዜ ለሀቡ ላስረዳት። እሺ ይኸውልሽ ከመጀመሪያው ጀምሮ ማለት ነው ሀቡዬ፣ እናንተ ብትመክሯት፣ እናንተ እንደዚህ ብታደርጓት፣ እናንተ እንደዚህ የራሳችሁን ስራ እየሰራችሁ እሷን ጥላችሁ እንዳለ ኮመንቱ አልኩሽ እኮ ላይቭ በገባን ቁጥር ይችን 3 ቀን በቃ ይዘውናል በስድብ። ሰው ነሽ፣ ይሰማሻል፣ ትናደጃለሽ፣ ትናገሪያለሽ። እኔም ያንን ነው የተናገርኩት። እሷ ስህተት በሰራች ለምንድን ነው እኛ ተወቃሽ የምንሆነው? ማለት ጥፋት ነው እንዲህ ሀቡ? አዎ ትክክል ነኝ። ባሏን እንደዛ ማለት ሳይሆን ትክክል ያልሆነ ማዚ ሀቁን ለመናገር ስለ ፐርሰናል ላይፏ ላይ ከወንድ ወደ ወንድ ምናምን ሲባል ያ ነው እሷን ያናደዳት። ስለ ግል ህይወቴ ለምን ተናገረች? ለምን ከአንድ ወንድ ጋር ከዛ ዘላችሁ ወደ ሌላ ወንድ ስትሄዱ ሳትቀኙ ሲባል ያ ሞራሏን ነካው። ገባሽ? ማንኛውም ሰው አገባው ፈታሁን፣ በአደባባይ ነው ያገባሁት፣ የሚያሳፍር ነገር ፈታሁን፣ ሌላ ህይወት ይቀጥላል። ከመዓዛ ጋር ከህይወቷ እንጀራ ትቀንስ፣ አይመለከታትም። ስለግል ህይወት ሀቡ ህይወት አይቀጥልም እንዴ? ፈታውና ቆሜ መቅረት አለብን? ስለዚህ እኮ ይሄ አታክ እያደረገችኝ ነው፣ እኔ መጥፎ ነገር እንድናገር ማለት ነው። ለምን አይመለከታትም? ሲጀመር ነገሩ እሷን አይመለከትም። እኔና ሳራ መሀል በዚህ መንገድ አይደለም የምታስተካክለው። ገብቶሻል? በዚህ መንገድ ነው የሚስተካከለው። ጓደኛ መሀል ገብተሽ እንደዚህ ነው የምታስተካክለው። እኛ አሁን ይሄንን ለመፍረድ አንቺ መዓዛን የሰደብሽበትን ቪዲዮ ማየት አለብን። መዓዛ እውነት ከሰደበችሽ ኢክራም ቪዲዮን ላኪልኝና ህዝቡ አይቶ ስለነካችሽ ነው ይባላል። ሳትነካሽ ከሆነ ግን ማዝዬ ለሳሪ ተደረበሽ ነው። ይሄ ደግሞ ትክክል አይደለም። ሶስታችሁም ጓደኛሞች ስለሆናችሁ እኔ 2 ጓደኛሞች ቢጋጩ 2 ጓደኛሞቼ መሀላቸው አልገባም። ከቻልኩ ለማስታረቅ ሞከራለሁኝ። ከሰሙኝ አልሰማም ካሉኝ ዝም ብዬ ራቀላለሁ እንጂ መሀላቸው አልገባም። ነገ ይታረቃሉ። ኢክሩና ሳሪ መታረቃቸው አይቀርም። ያኔ አንቺ ማዝዬ መሀል ትቀሪያለሽ። ስለዚህ ለመደረብ ለጓደኛ ትክክል አይደለም። መምከር ነው፣ ሁለቱንም በውስጥ መክሮ ለማስታረቅ መሞከር ነው። ግን አይ ራሴን ስለነካችኝ ነው ከሆነ የነካችሽን ያልሽውን ሰደበችኝ ያልሽውን ቪዲዮ አምጪና ይኸው የተናገረችሽ ስለሰደብሻት ነው ብለን ኢክራምን እንናገራት። አይቨሪ ካርዱን እየፈለኩት ነው ሀቡ። እሺ ፈልጊውና ካገኘሽው ኢክራም ትጠየቅበታለች ለምን እንደሰደበች። ኢክራም እኔ ተደርባ ነው የተናገረችኝ፣ ለዛ ነው በጣም የከፋኝ ነው ያለችው። ሱመያና ቱቱ ለምን አልመጡም? ጋይስ ሱመያ የምትባለው የሳሪን ፎቶ ለጥፋ ልጇን የረገመች የሳሪን ልጅ በኢክራም የደረሰ ይድረስብሽ ያለችው ሴት ለምን አልመጣችም? ሀቅ ካላትና ሳሪቲ ኢክራም ላይ መተት ለማሰራቷ ማስረጃ ካላት ትምጣና ማስረጃውን አቅርባለን። እኛም ሳሪን እንውቀሳት። ለምን አትመጣም ሱመያ? ሁላችሁም ሼር አድርጉላት ትምጣ። ዝም ብሎ ግን እንደዚህ በጣም የሰውን ፎቶ ለጥፎ ሰው ላይ እንደዚህ አጸያፊ ነገር መለከክ ያለ ማስረጃ ይደብራል። ባለመምጣቷ ማስረጃ እንደሌላት ሁሉም የሳራ ጓደኞች ሰድበዋታል። ለምሳሌ ማን ከመዓዛ ውጭ? ቱቱ። 2 ነው ማስረጃ ያለን፣ ቱቱ እና መዓዛን የሰደቧት ኢክራምን። መዓዛ መታለች። መዓዛ ለመምከር ብዬ ነው ግን እኔ የተናገርኩት ለሳሪ ተደርቤ ሳይሆን ራሴን ነክታኝ ነው ብላለች። ራስሽን የነካችበትን ማስረጃ አምጪ ብለናታል። እየፈለገች ነው ማስረጃው። ማስረጃ ካለ እውነት ነው፣ ከሌለ ውሸት ነው፣ አንቀበለውም። ያለ ማስረጃ ምንም ነገር ተቀባይነት ስለማይኖረው ቱቱ የምትባለው ልጅ ደግሞ ሼር አድርጉላት እና ቱቱዬ እባክሽ ሼሩ ከደረሰሽ ነይና ለምን ኢክራም እንደምትሰድቢያት አስረጅን። አንድ ሀገር ላይ ኖራችሁ አንድ ላይ አብራችሁ በልታችሁ ጠጥታችሁ አንድ ሰው እንጃ መሳደብ ትክክል ነው ብዬ አልጠብቅም። ግን ሳራ ላይ የተደረገው ነገር ፌር አይደለም ላለው እንደ አንድ ተመልካች ራሷ ባለቤቷ ኢክራም ሳራ ምንም አልበደለችኝም 2 ዓመት ስትረዳኝ ነበር እያለች ግን ሳራ ላይ ፐርሰናል ጥላቻ ካልሆነ በስተቀር
ያለምንም ማስረጃ ተነስታችሁ ቪዲዮ የምትሰሩ ሰዎች እንግዲህ ይኸው ኢክራም ባለ ጉዳዩዋ ተናግራለች። እኔ ሳራ አስመተተችብኝ የሚል ቃል ካፌ አልወጣም። ሳራ በደለች የሚል ቃል ካፌ አልወጣም። ከየት አምጥተው እንደሚያወሩ አላቅም ነው ያለችው። ሰምታችኋላ? ለምን ቪዲዮ አልሰራሽም ታዲያ እንደዛ ከሆነ ስላት፣ ሳራም እኔ ለማኝ ስባል ቪዲዮ አልሰራችም፣ አይኗ እያየ ለማኝ ሲሉኝ ለማኝ አይደለችም ቸግሯት ነው ብላ ቪዲዮ አልሰራችልኝም ነው። ይሄ ነገር ዛሬ ከበቂ ጋር ይሄ ነገር አላስፈላጊ ሁኔታ ውስጥ እየሄደ ነው። ኢክሩ ወይ አውሪያት ወይ ታውራሽ ደስ አይልም አለ። ከዛ እኔም ከፋኝ። እኔ የራሴ ችግር አለብኝ። ስሰደብ እንደዛ አጠገቧ ጓደኞቿ እንደዛ ቁም ስቅሌን ሲያወጡ በጣም ያስጠላ ንግግር ነው። ሀቡ አይተሻላ? ስለ ግል ህይወት እንደገች አፏን ስከፍት እሷ ታያላለቻትም። ታይታቂያታለሽ፣ በውስጥ ንገሪያት። ገብቶሻል? በውስጥ ንገሪያት አላለችም። ክርስትና ነበረች። እንጠይቃት ትናገር። እስከዛሬ እስከ መቼ እኔ ማንን አስፈራርቼ አውቃለሁ? እስቲ ንገሪኝ። አስፈራርቼ አውቃለሁ? ሰው ማንንም አላስፈራራ። ገብቶሻል? በዛን ሰዓት ተወል አለችም። ስለዚህ እኔ እስካልተናገርኩ ድረስ ሰው ከየትም ማምጡ። ከዚህ በኋላ ብዙም ልትባል ትችላለች ሳራ። ገብቶሻል? ግን ይሄ እኔ ብያለሁ ማለት አይደለም። እኔም ብዙ ነገር ልባል እችላለሁ። እሷ አላስቆመችም አይደለ? እኔም ዝም አልኩኝ። በቃ ስላላልኩ ከኔ ስላልወጣ ለሳሪቲ ድሉ እንስታት። እስካሁን ከገባች ምንም አላወራችም ደረሰኝ ከመላክ ውጭ። ስለዚህ አሁን ሳሪቲ ተናገሪ። በነገራችን ላይ አቡ እኔም ቪዲዮ አለ ተው ያልኩት አንቺ በጣም ብዙ ምንድነው የምሰማው፣ አንቺ በኢክራም እንደፈመሽ ተጠቅመሽባት እንደጣልሻት ነው ሰው የሚያወራው። ስለዚህ ይህንን ነገር አብራሪ። አመሰግናለሁ አቡ። ግን በነገራችን ላይ እነሱ ወጥተው ሲናገሩ ይህም ብቻ አይደለም አቡ። ገና ትናንትናና ከትናንት ወዲያ በነበረው ጸብ ራሱ ወጥታችሁ እንዳትናገሩ አቁሙ ካላስ እናንተ በተለይ ማአዚ አንቺ የልጆች እናት ነሽ። ልጆችሽ ምንም አይነት ነገር ቢሆኑብሽ በኋላ እንዳታዝኝ። እኔ ሰራተኛ ነኝ፣ እኔ ታዋቂ ነኝ፣ ለኔ የሚከላከልልኝ ሰው አለ። እባካችሁ ብዬ ደጋግሜ ተናግሬያለሁ። ሀቡ ተናግሬያለሁ ብያለሁ። ከዛ ውጪ አንድ ነገር ልንገርሽ፣ እኔና ኢክሩ ጓደኛ ነን፣ በጣም ጓደኛ ነን። አሁን አይደለም የድሮ ጓደኛ ነን። ግን ልንገርሽ እኔ ማንም ተጠቃሚ አይደለሁም። መፈመስ አለመፈመስ ያንቺ አስተሳሰብ ነው። እኔም ሰው ቤት ነበር የምሰራው። ከሰው ቤት ተነስቼ ነው እዚህ የደረስኩት። እኔ እሰራለሁ፣ ሰራተኛ ነው። ስለዚህ ፌመስ መሆን ብርቅ ነው እንዴ? ድንቅ ነው እንዴ? አይደለም። ስለምሰራ አገኝቻለሁ፣ እግዚአብሔር ይመስገን። ተለውጫለሁ፣ እግዚአብሔር ይመስገን። ከዛ ውጪ እኔ ኢክራምን ተጠቅሜባት ከሆነ ይሄው ትናገር። ምን አብሬ ድሬ ሁዬ እኮ ነው የምልሽ። ኢክራም ትናገር። የተጠቀመችብሽ ነገር አለ ሳሪ? ኢክራም እኔ ምንም ስለዚህ ነገር ተናግሬም አላውቅም። አቡዬ ገብቶሻል? ሳሪ አንቺ ጓደኛ በመሆኗ የተከፈላት ነገር አለ፣ ያገኘችው ጥቅም አለ። ለምን እንደዚህ እያሏት ነው? ሳሪ ኢክራምን ተጠቅማባት ጣለቻት፣ ኢትዮጵያ ስትሄድ ረሳቻት፣ ተወቻት እያሉ ነው ስለማያውቁ እነሱ። እናንተ ማብራሪያ ሰጥቻ ከዚህ በፊትም ብዙ ነገር ተብላለች በዚህ ጉዳይ ላይ ጊቢና ተናገር ያለች። ስለዚህ ነገር ማውቀው ነገር የለም። በውስጥ መታ አንዷ ሳራና ሪም አስደግመውብሻል የሚባለው እውነት ነው አለችኝ ማለት ነው። እንዲህ አይነት ነገር በፍጹም የለም። ብሎክ ነው ያረኳት። በፍጹም የለም ብዬ ለሳራ ጨመሯት። እዚህ ውስጥ ሪም እና አንቺ ጓደኝነት አላችሁ? እንዲያብራችሁ ስራ የሆነ ጊዜ ከሪም ጋር ትሰሪ ነበረ። ከዛ ጓደኛ ነበርን፣ እንደ ጓደኛ ነበርን ማለት ነው። ብዙ ነገር አሳልፈናል። ስለዚህ ሳራ ነጂ ራስሽን ጠብቂ፣ እከሌ እንዲህ እያለችሽ ነው፣ ገብቶሻል? እንዲህ እየተባለ ነው ከማለት ውጪ ምንም የተናገርኩን ነገር የለም። ገብቶሻል? ሰው የፈለገ ይረዳል፣ ያግዛል፣ ያልፈለገ ይተዋል። አሁንም ትችቶች አይቆሙም። ያ ማለት ደግሞ ኢክራም ብላለች አይደለም። እኔ ብዙ ችግር አለብኝ ሀቡዬ። እከሌ እንዲህ አለ የእያንዳንዱን 1000 ሰው ሳራን ቢሰድብ እያንዳንዱን እየተከተልኩ አይደለም አለለም። አጠገቧ ያሉ ሰዎች እንደዛ ሲዘልፉኝ እኔ አልደረሰኝም ቪዲዮ። ሳራ ተው ያለችበት ተነስቶ ነው። ግን ህዝቡ ከምን ተነስቶ ነው እንደዚህ የሚለው? ከምን ተነስቶ ነው? ሳራ ተጠቅማባት ጣለቻት፣ መተታሰራችባት፣ እድሏን ወሰደች። ይሄ ከምን ተነስቶ ነው? ይኸውልሽ አቡዬ
ይሄ ነገር አንድ ጊዜ ብቻ አይደለም። ለአንዴና ለመጨረሻ ነግርሽና ነው ይወጣለሁ። ምክንያቱም በቃ ጨርሻለሁ። ሀቡ ይሄ አንድ ዛሬ ብቻ አይደለም ሀቡ። እኔ ቪዲዮ ከቀን ቀን እልክልሻለሁ። ከቀን ቀን ሀቡ ልንገርሽ፣ አንድ ወዳጅሽ የሆነ ሰው፣ አንድ ጓደኛሽ የሆነ ሰው፣ አንድ ጓደኛሽ የሆነ ሰው በዚህ ሰዓት፣ በዚህ ቀን፣ በዚህ ጊዜ ሀቡ በርበሬ ላይ እንትን ጨምራችሁ፣ ሽሮ ላይ እንትን ጨምራችሁ ብሎ በሚባልበት ሰዓት ኢክራም ለኔ ነው እንደው መቆም ያለባት። ለኔ ገብትሻል። ለኔ ኢቭን በውስጥ እንኳን መታ ምን ተፈጥሮ ነው ሳሪ አላለችኝ። እኔ እርዱ ሲል ለምን አልቆመችልኝ? መጀመሪያ ለምንድን ነው እኔን ያልጠየቀችኝ? ወይም ደግሞ አሁን ባለው ሁኔታ ነገር ይህንን ከማየት አንጻር ነው ሰው ተረዳሽኝ? ሀቡ አንድ ቀን ልንገርሽ፣ እውነት ትመነምናለች እንጂ ጭራሽ አትበጠስም። ምንም ነገር አትበጠስም። ምክንያቱም እውነት ነው። ዛሬ ምናልባት እንደዚህ ሆነ ሊሆን ይችላል፣ ነገ ደግሞ እውነት ነው። እኔ ግን ልንገርሽ ሀቡ ሰርቺ ጥሬ ግሬ ሀላ ላማፊ ጥሬ ግሬ ለፍቼ ነው ያመጣሁት። ሰርቺ የማንም ቲፎዞ የማንም ድጋፍ አያስፈልገኝም። እግዚአብሔር ይመስገን። እግዚአብሔር በጣም ኃያል ነው። ሀቡ ያውቃል፣ ሰው የዘራውን ያጭዳል። ስለዚህ ኢክራም ጓደኛዬ ነበረች። ከዚህ በኋላ አመሰግናለሁ። ጓደኛዬ ነበረች፣ አብረን ነበርን፣ ብዙ ነገር አብረን አሳልፈናል። ከዚህ በኋላ በኢክራም የምጠየቅበት ምንም ነገር የለም። ሀቡ ምንም ነገር የለም። እንዳየሽው 50 ሺህ ብር ነው የረዳች ብላለች። እኔ ግን ከ400 ሺህ ብር በላይ ይሄው ለአንቺ ደረሰ ይሰጥችሻለሁ። ይሄ ደግሞ ሀቡ ለአንድ ሰው ለመነሻም ይሁን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጪ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራውን የላኩልሽን እዩ። ቁጭ ስትይ አዳምጪው፣ ዝም ብለሽ አዳምጪውና ሁል ጊዜ ምን ምሳሌ አድርጊኝ። ሰው ሲለወጥ፣ ሰው ሲያድግ፣ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን። እኔ የራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቦ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ከዚህ ውጭ ማዕዚም ኤክስኪውዝ ትጠይቃለች። የልጆች እናት ናት፣ ስራ ትስራ። ኩቱም ኤክስኪውዝ ትጠይቃለች። ችግር የለም። ለምን እንደሆነ ታውቂያለሽ? እንደ ጓደኛ ማዕዚ እና ቱቱ ስሜታዊ ሆኖ ስለተናገሩ እሷን ህዝብም ስለተቀየማቸው ይቅርታ ይጠይቃሉ። ሀቡዬ ችግር የለም። አንቺ ተበዳይ ነሽ። እውነቱን ለመናገር ሀቡዬ ችግር የለም። እኔ አልተበደልኩም። ሀቡ ስሚ፣ እኔ ሀቡዬ ልንገርሽ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ስሚ ሀቡ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ለምን እንደሆነ ታውቂያለሽ? ኢክሩ ነው የምላት። እኔ ሰው ሳራ ካለኝ እንዳገለልኝ ነው የምቆጥረው። አመሰግናለሁ ሀቡዬ፣ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወደፊት እኔም የዘራሁትን አጭዳለሁ፣ እሷም የዘራችሁን ታጭዳለች። ቴንኪዩ ሀቡዬ። ከዚህ በላይ የምትፈልጊው መረጃ ካለሽ ከኔ በላይ ደግሞ እንግዲህ ሪም ጎልድ በዚህ አጋጣሚ ወልዳለች፣ ሳላመሰግናት አላልፍም። ለኢክራም ከኔ የበለጠ በጣም ሰክሰስፉሉና ኢክሩን ሰፖርት ስታደርግ ነበረ፣ ስትሰማኝ ነበረ፣ አይዞሽ ስትል ነበረ። ሪም ጎልድ ናት። ሪም ጎልድን ማንሳት እፈልጋለሁ ሀቡ። ስለዚህ ሀቡዬ ከዚህ በላይ አልቋቋምም። ምክንያቱም ለምን እንደሆነ ታውቂያለሽ እኮ ምንድነው ማትቋቋሚ? ሳሪ እኔ እንድናገር እድል አልሰጠሽኝም። ጉዳዩን እንዳየሁት ከሀቅ እስከ ኢክራምን ጠይቄ ደብተር ላይ ጽፌ እንደተረዳሁት አንቺ እዚህ ጋር ተበዳይ ነሽ። አንቺ ያደረግሽው ለእኔ 8 ደረሰኝ ልከሽልኝ ካልኩሌት አድርጊያለሁ። አንዲት ጓደኛዋን ኢትዮጵያ ገብታ 562,000 ከሚዲያ ለምናም ከራሷም ከኪሷ ረድታለች። ከዚህ በላይ አንድ ሰው ምንድን ነው ለአንድ ሰው ሊያደርግ የሚችለው? ተው፣ የእናታችሁ ልጅም እኮ ቢሆን ያቅሙን ሞክሮ ካልቻለ ህይወት አላት እኮ እሷ ጋር አላት፣ አላት፣ ስራ አላት። ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። ገብቶሻል? እኔ ስሚኝ አዳምጪኝ። አለማለት የኔ መብት ነው። ምክንያቱም ሀቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ ሀቡ ጎርፍ ተጥለቅልቆብኝ ቤቴ አይተሻል። ፊ እንጀራ
ጎርፍ ተቅለቅልቆብኝ ቤቴ ውሃ ገብቶብኝ ይሄ መብቴ ነው አለ ማለት ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ ነው። በጣም ነው እንዴ ኢክሩ እንዴት ነው ሽምላት እሷን ለምን አላለችም ነው አንቺ ስለምን አላልሻትም? ጎርፍ ተጥለቅልቃ ወድቃ እንደገና እንዳዲስ የተነሳች ነው ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ እንዴት ሆንሽ ለምን ተመለሽ ምን እየተሰማሽ ነው እኮ ያለኝ የለም። ብቻዬን ነው እሪ ብዬ እርር ብዬ የቀረሁት ማለት ነው። እንደውም ቂምም አልያዝኩም። በቅርብ አውርቼ የድሮ ቪዲዮ አግኝቼ አየሽ ሳሪ ብዬ ላኩላት እንትን አለች። እኔም እኮ አሁን ብቸኝነቴን በጣም ነው የምወደው። ምክንያቱም ማንም እንዲቆምልኝ አልፈልግም። ካሁን በኋላ ራሴን ወክዬ መናገር እችላለሁ። እርዳታም ስፈልግ ወጥቼ እናገራለሁ። ኢንሻአላህ ከዚህ በኋላ እርዳታ የሚባል ካፌ አይወጣም። ያሁኑ ችግር የለም እረዳለሁ። ስራዬን ጀምራለሁ። ማንም አያስፈልገኝም። እኔ ጓደኝነቱን አንድ ሰው ካልፈለገ እኔም አልፈልግም። ገብቶሻል? እንደዚህ ተከባብረሽ በርቀት ይሻላል። ጠንቋይ ለሚባለው እኔ እስካላልኩ ድረስ ህዝብ እስካለ ድረስ እኔም ለማኝ እየተባልኩ ነው። አዲስ ነገር እኮ አይደለም። እኔ እንዲህ አይነት ነገር ውስጥ የለሁበትም። ሰው ራሱን ችሎ ለሚሰራው ቪዲዮ ኢክራም ብላኛለች የሚል ከሆነ ቤቱ ክፍት ነው። እኔ ልፈር መጥቼ እስካላልኩ ድረስ ጥፋተኛ መሆንበት ምንም ምክንያት የለም። ስልኬ ተሰብሮ ነበር። አንድ ራይት ነው አይደል የሚያሳይሽ ዋትስአፕ ረጅም ላይቭ ላይ ገብቼ ትርፍ ስልክ ያላችሁ ላኩልኝ፣ ስልኬ ተሰብሯል፣ ፎቶ እልካለሁ፣ እባካችሁ ትርፍ ስልክ ያላችሁ ላኩልኝ ስል ነበር። ላይቭ ላይ የተቀዳ ቪዲዮ ታያለች። እና እኔ ከየት አምጥቼ ነው እንደገና እንትን የምለው? እስቲ ንገሪኝ ሀቡዬ። የኔ ጥፋት እዚህ ጋር ምንድን ነው? ከመወቀጥ በጓደኞቼ ከመሰደብ አብረን በልተን አብረን ጠጥተን ኢክሩ ወንድ ይባላል እንዴ? ነውር እኮ ነው ይሄ። በጣም ያሳፍራል። ከድሮም አይወዱኝም ማለት እኮ ነው። የሆነ ቀን ነው የሚጠብቁልኝ። ገብቶሻል? ለመሳደብ ቀን ነው የሚጠብቁልኝ ማለት ነው። ያው እንዳለችው የሰደቡሽ 3 ናቸው። መዓዛ፣ ሃይሚና ማን ያላችሁት ጋይስ? ቱቱ ሹር እኔ እዛ ዱባይ ሆኜ ቢሆን አይሰድቡኝም፣ እየሰራው ቢሆን አይሰድቡኝም። አገዝናት ብለው ያወሩት ስላረጉልኝ ነው። ያደረገ ሰው ደግሞ ከልቡ አያወራም። ገብቶሻል? ለጓደኛሽ እኮ ነው ያረግሽው እንድትለወጥ ነው። ምንም አረገችው ምንም። ያቺ ልጅ ተቸግራለች። ከጎኗ እንደመሆን እንዲህ መሳደብ አለብሽ እንዴ? መዓዛ ምን አርጊያትም የደርሼባት። ገብቶሻል? ህዝብ ይፍረድ። አሁንም ማለት ነው እኔ ጥፋተኛ ከሆንኩ። ሳራ እኔ የከፋኝ ደግሞ በሳራ ለምን አላስቆመችም? አቁሙ ያለችበት ቪዲዮ እኔ አልደረሰኝም። ገብቶሻል? እንደዛም ሆኖ ራሱ በቂ አላስፈላጊ ነገር ውስጥ እየገባችሁ ነው። ኢክሩ አውሪያ ፈራሁኝ። ምክንያቱም የሚታየው አክት በጣም ነው የሚያስጠላው። ገረኝ ይከፋኛል። ምክንያቱም አሁን ከፍቶኝ ነው ያለሁት ሀቡዬ። ገብቶሻል? ስለሌላው ደግሞ እኔ ይቅርታ አልጠይቅም። ሀቡዬ ምን አድርጌ አሁንም 27,000 ሰው አለ አይደለ? እኔ እዚህ አይነት መዓዛ፣ ሃይሚና ቱቱ ስሜታዊ ሆነው ለሳራ ተደርበው በማያገባቸው ገብተው ስለተናገሩሽ እነሱ ይቅርታ ይጠይቁሻል ነው ያልኩት እንጂ እኮ አንቺ ይቅርታ ጠይቂ አላልኩት። ግን ተበዳይ በህዝቡ ነው የተበደለችው እኮ ሳራ፣ ባንቺ አይደለም። ህዝቡ በማያውቀው ነገር ገብቶ አቡዬ ከፋኝን የነገርኩሽ አቡዬ ከኤርፖርት ስመለስ እንዳለቀስኩ ማንም አይዞሽ ያለኝ የለም ከጓደኞቼ። የትኛው እንደሚቀድም እንጠያየቅ። መጀመሪያ ሳራ ጎርፍ ገባባት ወይስ መጀመሪያ አንቺ ከኤርፖርት ተመለሽ? የቱ ነው የቀደመው? ቀድሞ የተፈጠረው እኔ መሰለኝ ኦልሞስት 2 ወር ነው ምናምን ሊሞላው እኮ ነው። ስለዚህ አንቺ ከኤርፖርት ስትመለሽ ስላልጠየቀችሽ ነው ሱቋ ጎርፍ ሲገባ ያልጠየቅሻት? ምንም አልያዝኩም። ምን ያላቅም እንዲህ አይነት ነገር ሀቡ። የሱቋን ጎርፍ መግባት ደግሞ ወላሂ የተቀዳ ቪዲዮ አየው። ጌም ስትጫወት እንደነገርኩሽ ኮኔክሽኔ የለም። ሁለተኛ ስልኬ ተሰብሮ ነበር። ከሞተር ወድቄ ስልኬ ምናምን ተጋግጬ ነበር። አንድ ራይት ነው የሚያሳይሽ ዋትስአፕ። ስልክ ላኩልኝ እባካችሁ፣ ትርፍ ስልክ ያላችሁ። እንትን ላይፍ ስገባ ራሱ ብዥ እያለብኝ ነው ብያለሁ። በዚህ እንዴት እኔ እወቀሳለሁ? ስልኬ ተሰብሮ እንደ ጓደኛ ስለምትወድሽ እንጂ አንድ ሰው እኔ አሁን ልጠብቅ የምችለው ከምወደው ሰው ነው። እማልወደው ሰው ምን አገባኝ? አልጠይቀኝ። አሁን አንቺም ስለምትወጃት ኢክሩዬ አዳምጪኝማ ማሪ፣ አንቺም ሳሪቲን ስለምትወጃት ጓደኛሽ ስለሆነች ብዙ ነገር አብራችሁ ስላሳለፋችሁ ሳትጠይቅሽ ከኤርፖርት ከአንዴም 3 አልሳካም ብሎሽ ከኤርፖርት ስትመለሺ እንዴት ሆንሽ አይዞሽ አለማለቷ ያስቀየመሽ አንቺም ሳሪቲን በጣም ስለምትወጃት ነው። ሳሪን ደግሞ የእሷ ሱቅ ጎርፍ ገብቶ ወድቃ እንደ አዲስ ሰፖርት ተደርጋ ስትነሳ እንዴት ሆንሽ ያላልሻት ሳሪቲ የከፋትም ስለምትወድሽ ነው። ገባሽ? ሁለታችሁም ስለምትዋደዱ ነው እንጂ አንድ ሰው የማይወደው ሰው ጠየቀው አልጠየቀው አይገርመውም። ገባሽ?
አንድ የማያውቅሽ ሰው ለምን ከኤርፖርት ስመልተ አልተሳካልኝም ስመለስ አልጠይቀኝም ብልሽ አትቀየሚውም። ሳሪ ስለሆነች የተቀየምሻት ስለምትወጃት ገባሽ? እሷም ደግሞ ስለምትወድሽ ነው። ሱቋ ጎርፍ ሲገባ እንዴት ሆንሽ? ስክሪን ሪከርድ አይቻለሁ ላይቭን አላየውም ብለሻል። ስክሪን ሪከርዱን እንዳየሽ ሩጠሽ ሄደሽ ዋትሳፕ ላይ እንዴት ሆንሽ ሳርዬ ተስተካከለልሽ ወይ ሱቅሽ ቆመልሽ ወይ ብለሽ ስላልጠየቅሻት ቅር ያላት እሷም ስለምትወድሽ ነው። የሰው ልጅ የሚጠብቀው ከሚወደው ሰው ነው። ከማይወደው ሰው ምንም ነገር አይጠብቅም። ስለዚህ ስለምትዋደዱ ነው አንቺም ከሷ የጠበቅሽው እሷም ካንቺ የጠበቀችው። እናንተ ታርቃችሁ ሰይጣንን ማሳፈር አለባችሁ። ገባችሁ? ሳራ አልፈልግም እኮ ከዚህ በኋላ የኔን ጓደኝነት አልፈልግም ብላሻለች እኮ። እሷ ካልፈለገች ደግሞ እኔም አልፈልግም። ገብቶሻል? በጣም ሆኛል። እኔ ገብቶሻል? እኔና ይክሩ ይኸውልሽ ማርች 22 እሷ ቪዲዮ ላከችልኝ የድሮ ቪዲዮ። እሺ ሱቅሽ ጎርፍ የገባው መቼ ነው? ሱቄ ጎርፍ የገባው የላከችልሽ ከመግባቱ በፊት ነው ሳይገባ? ላ ከመግባቱ በፊት መሰለኝ። ስለ ቪዛው እኮ ይክሩ ሀቡ ስለ ቪዛው ሙኒትን አገናኝ ብላ ከሙኒት ጋር ያለው ሙኒት ያው ሞር ኤክስፒሪያንሱ ስላላት ከሙኒት ጋር ያለውን ነገር አውርተን ይኸውልሽ በስተመጨረሻ እኔ ነኝ ይኸውልሽ ይሄ ሀቡ ቆይ ተመልከች ስሚ የኢድ ለታ ተመልሳ ካላስተመለሰች አወራች እሷን አውርታ ምናምን ነገር እንዳልተሳካ መሰለኝ ያወሩት። ከዛ የኢድ ለታ ምን አልኳት እኔ ሀቡዬ አማናው ኢድ ሙባረክ እንኳን አደረሰሽ ስሚ ከዛ እሷ ብላለች አበቃ አየሽው ያው ኢድ የረመዳኑ ኢድ ማለት ነው። የረመዳኑ ሀቡ ከ2 ወር በፊት ትናንትና አረፋ ነው። ሰው 2 ወር ነው። አላወራችኝም አላልሽም? ከተመለስኩ በኋላ ይኸውልሽ እንዴት ሆንሽ ስትለኝ ከሙኒክ ካገናኘችኝ በኋላ ኤጀንት ይዤ ተመልሻለሁ። ከዛ በኋላ እኮ እኔ 2 ተመልሻለሁ። ላይቭ ላይ ሳለቅስ ነበር። ሀቡ የታለ አሁን እኔ ኢድ ሙባረክ ካልኳት በኋላ ኢክራም ምን ላከች መሰለሽ? ተመለስኩት ረመዳን ላይ ነው 2 የተመለስኩት። ከዛ በኋላ ከረመዳን የረመዳን የኢድ ለታ እኔ እንኳን አደረሰሽ አልኳት የኢድ ለታ። ከዛ በኋላ አቡ እሷም እንኳን አብሮ አደረሰን ካለች በኋላ ቪዲዮ ላከችልኝ። ቪዲዮ ስትልክልኝ እኔ ምን አልኳት? ወይኔ ጊዜ ብዬ መለስኩላት። ደህናው ጊዜው ጥሩ ጊዜ እንደውም እንጻጻፋለን። እኔ ልኬልሻለሁ አቡ 22 ደቂቃ ምናምን ጀስት በቃ የምናወራው እንድትለወጥ አንድ ቮይስ ላይ ምን እንደሚል ታውቂያለሽ? እኔ እንኳን ከኋላሽ መጥቼ ሀቡ እንደው ስወድሽ ቁጭ ስትይ ዝም ብለሽ አዳምጪ፣ ዝም ብለሽ ብቻ አዳምጪ። እኔ እንኳን ከኋላሽ መጥቼ ስበልጥሽ አይሰማሽም ወይ? አትጎብዥም ወይ? አትጀግኝም ወይ? ኢክሩ ጎብዢ ጀግኝ ለራስሽ። ከእኔ ማሰማት ሀቡ ክፈችው ካልሽኝ ጊዜ ካለሽ እውነት እኔ ላሰማሽ እውነት። ምናልባት የሆነ ሰው ስም ሜንሽን ከተደረገ በጣም ሶሪ እንዳለችው ይክሩ ላይክ እንዴት ልበልሽ ለእኔ ተቆርቆራ የጠየቀች ነገር አለ። ሀቡዬ ግን አንቺ ቁጭ ስትይ ወይ ስሚውና የእውነት እንደዚህ አይነት ነገር ነው ወይ ንግግራችሁ? በይ እኔና እሷ በደንብ ነው እንትን የምንለው። ከፈለግሽ ያው ሜንሽን ሰው እንትን ስለሆነ ማለት ነው ላይክ በፖዚቲቭሊ ነው። አዎ ያው ተጠንቀቂ ምናምን የምትለው ነገር ስላለ እንትን እንዳያረጋት ከማለት አንጻር ነው። እሱን ወይ እንትን ትዩና ትቆርጪውና አንቺ ሌላውን ነገር እስኪ ስኛው ነው። አንደኛው ስክሪን ሪከርድ ላይ ነው፣ ሁለተኛው ላይ ነው የሰው ሜንሽን ያለው። ሀቡ ይኸውልሽ እንደዚህ አርጊ ነው ቪዲዮ ያረኩት ቀኑን እንድታዩ ከማለት አንጻር። ሀቡ ይኸውልሽ እኔ እንደዚህ አላሳየም እኮ ድምጽ ብቻ ነው ማስማ። አይ ድምጽ የሰው ስም ሜንሽን አለው እዛ ላይ ስለሆነ ብዬ ነው ይኸውልሽ። ስለዚህ ምናልባት ጥሩ ስላልሆነ ይቅርታዩ። ግን አንቺ ስሚው ደግሞ አንደኛው ነው ሁለተኛው እኮ አቡዬ የእንትን ነው የልጅቷ ብር እንደላከችል። አንዱ ግን ሀቡ 22 ምናምን ደቂቃው የኔና የኢክሩ በምን አይነት ፍቅር ውስጥ
እኔና እሷ እንደምናወራ ጌም ይሻላል ብር ምክንያት እንደነበር በቃ ያንን ነው። አንቺ ቁጭ ስትይ ስሚው። ከዛ አንቺ ሌላ ነገር የለው ነገር መልሼልሽ አውቃለሁ። አልሰማሽም ወይ ስትመክሪ እኔ አልሰማሽም ወይ? አሁንም ቢሆን እኮ ለስራው እኔ አልተሳካልኝም እንጂ እኮ ሀቡ ሞክሬያለሁ አይደለ? እኔ ዋሽቻለሁ እንዴ? አልዋሸሁም። ሞክሬ አቃተኝ ለመስራት አግዙኝ ነው ያልኩት። አንድ ቀን ዲስሪስፔክት የሚያደርግ ነገር ተመላልሰንም ተነጋግረንም አላውቅም። ሳራ እኔን ጎርታኛለችም ብዬ አላውቅም። አግዛኛለች ብያለሁ። የዛኔ እንትን አሁን ልክ ሳራ ሱቋ ጎርፍ ሲገባ ስክሪን ሪከርድ ስታይ ለምን ሄደሽ ሳሪቲ እንዴት ሆንሽ ሱቅሽ ተቋቋመልሽ ወይ ብለሽ አልጠይቅሻትም? በዛ ነው ሳሪ ያለው። ተሰብሯል። በእህቴ ስልክ ነው የምጠቀመው። ስልኬ ተሰብሯል። ሀቡዬ ገብቶሻል? ሲስተር ስትመጣ እጠቀማለሁ። ደግሞ ብዙ ጊዜ ብያለሁ፣ ስልክ ትርፍ ያላችሁ ስጡኝ፣ ላኩልኝ። አሁን እኔ የመግዛት አቅም የለኝም ብያለሁ እኮ ሀቡዬ ብዙ ጊዜ። ስለዚህ እናንተ የተቀየማችሁት በዛ ነው። አንቺ ከኤርፖርት ስመጣ አልጠየቀችኝም ላልሽው ኦልሬዲ ለመጠየቋ ማስረጃ ቮይስ አቀረበች። የኢለታ እንኳን አደረሰሽ ብላሽ ኦልሬዲ ለሶስተኛ ጊዜ ከተመለሽ በኋላ ሁለቴ እኮ ተመልሻለሁ ሀቡ። ያንን እኮ ቲክቶክ ላይ በደንብ ነው ከኢድ በኋላ ተመልሻለሁ። አዎ መጀመሪያ አላየሁም። ከኢድ በኋላ እኔ ይኸውልሽ ሀቡዬ እንትና ታሜ ያስመረቀው ሁለተኛው ወር አካባቢ ነው። የዛኔ የተላላክ ነው። ያንን ናፊ ፋሽን አጋጣሚ ምርቃቱ ላይ አገኝቻት አውርተናል። ሙኒትም አገኝቻት በምን አይነት ነው መንገድ የምትመጣው ምናምን በሚለው ነገር አውርተናል። ከዛ በኋላ እንደነገርኩሽ አላወራሁኝም፣ ምንም አላልኩኝም። ሀቡ እሷም ሱቄን ስላልጠየቀችኝ እኮ አልከፋኝም። ከዛ በኋላ ምክሁን እንኳን አደረሰሽ ብያታለሁ። ሀቡ ብያታለሁ። እኔ አልከፋኝም። ተረድተሽኛል። ግን ምን መሰለሽ አቡ ኢክራም እንዴት ዛሬ መጣች? ላይክ እንዴት ዛሬ እኔ ሰሞኑን ያለው ሁኔታ አቡ በአንድም በሌላም ሰበብ እንደውም ምን አልኩሽ አንቺ አቡ እኔ ሀቂ እንዲወጥ በተለይ እኔ ሱመያ የምትባል ሴትዮ ቦልኪያታለሁ አቡ። በዚህ አይደለም የቦለኳት ይመስለኛል፣ ድሮ ነው። አሁንም ሰው ልኮልኝ ላኩልሽ፣ ድሮ ነው የቦለኳት እና በጣም እየተዛመተ ሲመጣ ምን አልኩሽ አቡ እኔ ሀቄ ማውጣት ፈልጋለሁኝ ቢኮዝ ኦፍ የቢዝነስ ሰው ምናምን ስለሆንኩ ሳይሆን በቃ እስቲ እንደው ደስ ይበል ከሷ ይስሙ ብዬ ስልሽ አንቺ ችግር የለም ሳሪቲ ስትይ ሀቡዬ የግርግር ይለፍልኝ አላልኩሽም? ይሄ ይለፍልኝ ሳ በቃ አለቀ ካስ ይሄ ነው። ከዛ ውጪ የምርም እኔ ኢክራምን ጎድቻት ከሆነ አሁንም በእሷ ተጠቅሜ ሳንቲቦች የተለያዩ ዋቴቨር የሰው ምስክር አያስፈልገኝም፣ የቮይስ ምስክርም አያስፈልገኝም። ሀቡ ችግር የለም። ዋናው ቁም ነገር እነሱ ለሚጠይቁት ፐርፐዝ ወይም እነሱ እኔ ላዋሉት አላማ ነፃ መሆኔ ነው። ከዛ ውጪ ሀቡ የሰው ልጅ በህይወት ካለ የዘራ ነው እናጭላለን አይደል? ይሄ ነው። ስለዚህ ጊዜ የሁሉ ነገር ነው። ጊዜ ሁሉንም ነገር ያሳያል። እኔ ደግሞ የሚዲያ ሰው ነው ሀቡ። ለምን ተቻችሁ ምናምን ማለት ምንም ነገር ቢባል ኦልሬዲ ባለቤቷ ባለጉዳይ መታ ሳራ ምንም የበደለችኝ ነገር የለም አይደለ? እሺ አንዴ አሁን ኢክርዬ ተናገሪ፣ ሪከርድ አድርጉ ጋይስ። ሳሪ የበደለችሽ ምንም ነገር ካለ መተት አሰርታብኛለች ብለሽ የምትጠረጥሪ ከሆነ ተጠቅማብኛለች ብለሽ የምታስቢ ከሆነ በግልጽ ተናገሪ እና ይሄ ጉዳይ ለአንድና ለመጨረሻ ጊዜ ይዘጋ። ስራውን በስራው ትስራ። ቪዲዮ በኋላ እኮ ቪዲዮ መሰራት እኮ አይቀርም። እኔ እዚህ ነገር ውስጥ የለሁም፣ አይመለከተኝም። አድርጋብኛለች ብዬም አላቅም። ገብቶሻል? ከዚህ በኋላ የሚያነካካንም ነገር የለኝ ይመስለኛል። በዚህ እኔ እየተጣላሁ እየተባላሁ ባለሁበት ሰዓት ኢክራም ለምን ቸገረውኛል ብላ ቪዲዮ ሰራች ይመስለኛል። ቸግሮኛልም ልል አልነበረም። እንደነጋ አረፋ ሊሆን ሲል ገባው ዝም ብዬ ላይ ፈስቲ እንኳን አደረሳችሁ ልበል ምናምን ብዬ ማለት እሷ ላይ ቂም እንዳያስቆ ቪዲዮን አይቻለሁ። ገብቶሻል? በወሬ የሆነ ሰው እኮ ነው የምሰደብበትን ቪዲዮ ሪፖስት አድርጓል። ማና ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ ማዕዛ ናት አይቻለሁ ሲሉ ጸጥ አልኩኝ። ከዛ ቪዲዮ እንዳለ ተለጥፎ ገባው ላይፍ እነሱ ሙልጭ ከላይ እስከታች ሲሰሩኝ አይተሻል። እሱም ቪዲዮ አየውና ገብቼ እሪ አልኩ፣ አለቀስኩ። በቃ ስላጣሁ ነው የሚናገሩኝ። ሰጠናት እንደውም የወንዱን አሁን ነው ካንቺ ጋር ነው የምሰማው። በጣም ያሳፍራል ማለት ነው። እና ምንድነው እንደዚህ ሲሉ እያለቀስኩ ስቅ እያልኩ እንዴት እንደዚህ ይናገሩኛል። ሳራም ገስት ላይ ነበረች።
ተዋል አለችም። ገስት ላይ ያለች እኮ እረፉ ስትል እኮ ነው ያላየሁም። ትናገር አንድ ቤት ይመረጥ አቡ እሷ ስላላየሽ ነው እንጂ ይሄን ነገር እንዳደግም በድጋሚ አቡ እኔም ልኬልሻለሁ ቪዲዮ አቡ እኔ ጓደኞቼን ተው ያልኩት በኢክራም ነገር ብቻ ሳይሆን አቡዬ በሁሉም ነገር ወላ ማአዚ ወላ ቱቱ ወላ ኤኒዋን እንዲናገርልኝ አልፈልግም። እንኳን አቡዬ ግን ተው ብያለሁ። ገባሽ? ይሄ ፐርፐዝ ሊሆን አይችልም። ባይዘው ወይ ልንገርሽ አቡ፣ ምክንያቱም እኔ ገስት ላይ ሆኜ እንደውም ምን አመጣው መሰለሽ ኦፕሽን እንደውም አልኩኝ ለምን አቡ ቤት አንገባምና በቃች ሀቃችን አይወጣም ምናምን ብዬ ስስቅ ምን አሉ መሰለሽ ልጆቹ አዎ ብለው እንደውም አንቺ ስገቢ አቡ ሳሪ አላሉሽም አሉ። በቃ እኔ ልጆቹን ብያለሁ ተው ማአዚ በዚህ ነገር ብቻ አይደለም አቡ ይኸው አሁን ማአዚ እንዴት እንደሚናገሯት እኔ አውቀዋለሁ አቡዬ የቲክቶክን ባህሪ ብያለሁ። የምለው ደግሞ ለኢክራም ለምናምን አይደለም እነሱ በምንም አይነት ጉዳይ አትናገሩ እናንተ ስለኝ አቡ በምንም አይነት ጉዳይ በማንም ምክንያቱም እኔ ሰው ሳጣ ሲቸግረኝ የሚቆምልኝ ስፈልግ ጥሪ እጠራለሁ። ተረዳሽኝ አቡ? ከዛ ውጪ እኔ በተጨቃጨኩ ቁጥር እነዚህ ልጆች ጥልቅ ብሎ አይችሉትም ብያለሁ። ይሄ ደግሞ እንደ ሂዩማኒቲ እኔ የሚሰማኝ ስሜት አለ። እኔ ፌመስ ነኝ፣ ይሰደባለሁ፣ ረገጣለሁ፣ ባሌ እኔ ዋቴቨር አሁን ቅድም ያለችው ባልገስታ ዋቴ ምንም ነገር እኔ የሚሰብረኝ ነገር የለም አቡ፣ አልሰበርምም። እነዚህ ሰዎች ግን ሀራም ተረዳሽ ብያለሁ። እናንተ እኔ ጠንካራ ነኝ እቋቋመዋለሁ ችለዋለሁ ነው በቃ ኮሜንታተሮች እንገሩሽ እኔ አልዋሽ። ያው ቪዲዮ አለ እኮ አይደል? ቆይ ኢክራም ስለማታውቅ ላሰማት። እሱን አይደል ሌላክሽን ነው መጨረሻ ማዚ ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አርጋትታ ነው እየሮጠች የምትመጣው። ኧረ በጣም ምስኪን ሰው ናት ማለት የዳረች እኔ ለምሳሌ ድራኛ ያለች ሚዜ አርፋታለች። ሴቶች ወይ ከራስ ጀምር ስራ አብራይናት በሉ መናገር ያለብንን ነገር እንናገር። እንዴ ሁሌ አርፋኛለች ሁለቱንም ልጆችን ስወልድ ታዲያ እኔ ምን ሆነ መጥፎነቷ? እሺ ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ናስ ስንላት እኮ አትልም። እኔ በቃ አለው እናንተ ልጆች አሳደጊ ናችሁ ነው የምትለው። ነው እኔ ታራቸው አንድ ቀን ነው ጥቅማ የሚያውቁት እነሱ። እንዴ ሁሌ ባካችሁ ገማ ስለተረሽም እንዴ ተመስቻለሁ ለወጣ ጣፈቱ ትላላችሁ። ጎበዝ ናት። እኔ ማዚ በዚህ ነገር ውስጥ ሁሉ ታዩኛ የጓደኝነት ምናምን ብለሽ ትያለሽ። ሪም ጎልድ ያደረገችው ነገር ማንም ሊረሳ አይገባም። ማንም ገባሽ? ማንም ሰው በቃ አለቅ። ከሪም በጣም ብዙ ነገር ዋጋ ከፍላለች። ብዙ ነገር ከስራ ጀምሮ እዚህ የሪም ኢቭን ገባሽ? ሪም በጣም ማርያም ሪም እኔ እንጃ ብቻ ነው ሬፈራሰትኛም ግን ለዛሬ እኔ እኮ ይኸውልሽ አንድ ሰታት ቢኖርብሽ እኮ አልኩሽ። ኧረ እንደዚህ አልከራከርም። አዲ አሁን ቆይ ችግሩ ምንድን ነው? እኔ በጣም የሚገርመኝ ነገር ችግሩ ምንድን ነው? የተፈጠረው ነገር? ይወቁት ምኑን ትጅና ይወቁት ምኑን ማወቅ የሚፈልጉትን ነገር ምን አገባኝ። ስለዚህ ይኸው ሳሪ ተው ብላ ስታስቆማቸው እናንተ ተሰድቤ ሲያውቅ ነው እንዴ ተው የምትዩ? እኔ ተሰድቤ ክብሬ ርድርድ ካረጉኝ በኋላ ታይ እዚህ ሳሪ የሚነካውን ነገሮች ስትናገር ሳራ አልነበረችም። ምን ያለ ቪዲዮ ላይ ብቻዋን ሆና ስክሪን ሪከርደር ያንቺን ፎቶ ለጥፋ ነው ይሄ ከወንድ እየተሸጋገራችሁ ምናምን ብራችሁ በወንድ ጨርሳችሁ ምናምን አቡ እሷ ስትሰደብ እኔ አልነበርኩም። አቡ እኔ የለውም እኔ ተኝቼ ነበረ። የለችም እኔ ተኝቼ ነበረ። በጣም ነው እንዴ እንትን የምትዩ? እኔ የገባሁት አቡ በኋላ ነው። በኋላ ተኝቼ ስነሳ እንትን ብለው ሳያቸው አረ በፈጠራችሁ እናንተ ሰዎች ውጡ። ለምንድን ነው ዝም በሉ ምትይን ምናምን ብለው ራሱ ሲጮሁባት አለ ሪከርዱ ላይ እና አንቺን ሲናገሩሽ
እነሱ ሳሪ በሌለችበት ነው የተናገሩት። በሌለችበት ደግሞ እንዴት ማስቆም ትችላለች ሳትኖር? እና እነሱ በቃ ጨርሰናል። እነሱ ለተናገሩት ነገር ሳሪ ኃላፊነት አትወስድም። አሁን ባለሽበት አንዴ ሪከርድ ኃላፊነት አልወስድም። ለሚናገሩት ነገር እኔ ኃላፊነት አልወስድም። የለሁበትማ፣ አይመለከተኝም። አቡ ችግር የለም። አሁንም እነሱ ቢናገሩም ባይናገሩም አቡዬ ልንገርሽ፣ እኔ ተሰምቶኝ ሳይሆን አድናቂዎች፣ ወዳጆች አይተሻል። አንቺም ራሱ ሳሪ የምትፈልጊው ነገር ካለ ምናምን ብለሽኛል። ጀስት እንደዛ ክሊር እንዲሆንላቸው እንጂ እኔ ኃላፊነት የሚወስድልኝ ሰው ሆኜ ተሸከሙልኝ የምል ሴት አይደለሁም። አቡ በጣም ጠንካራ ነኝ፣ ጎበዝ ነኝ፣ ራሴን ዲፌት ማድረግ እችላለሁ። ስለዚህ አያስጨንቅኝ። ግን ስለዚህ አሁን እኔ ኢክራምን መጠየቅ የምፈልገው ነገር አለ። እነሱ ሪከርድ እንዲያደርጉልኝ ስለምፈልግ ነው። ሪከርድ አድርጉልን ጋይስ። ኢክሩዬ እኔ ለአንቺ መጠየቅ የምፈልገው ነገር በሳራ መተት ተደርጎብኛል ብለሽ ታስቢያለሽ? አይሰማም ማሪ። አላስብም ሀቡዬ፣ በፍጹም። እሺ ሳራ እኔ ኢትዮጵያ ከገባው ጊዜ ጀምሮ ምንም አልረዳችኝም ብለሽ ውስጥሽ ያስባል? ኦኬ እኔ ጋር ሳሪ የላከችልኝን ደረሰኞች ደምሬ እስካሁን ድረስ በ2 ዓመት ውስጥ ሳሪ በጌምንም ሆነ በካሽ ከሰዎችም ሰብስባ ከኪሷ አንድ ላይ 262,000 ብር ደረሰኝ ልካልኛለች። በ2 ጊዜ ጌም እና በተለያየ ጊዜ ካሽ። ስለዚህ ይሄ በቂ አይደለም እንደ አንድ ጓደኛ በ2 ዓመት ውስጥ ያገዘችው ብለሽ ታስቢያለሽ? አላስብም ብዬም አላውቅም። ሁሌ እኮ ሰፖርት እኔ ናት እላለሁ። አትናገሩ እዚህ ውስጥ የለችም እላለሁ። አንቺ ሀቡ ብዙ ጓደኞች ሊኖሩሽ ይችላሉ። ስለ ጓደኛ በተነሳ ቁጥር ሳራን ይመለከታል እንዴ? ስሟ እስካልተጠራ ድረስ አይመለከትም። ስሟን እየጠሩ ፎቶዋን እየለጠፉ እኮ ነው ቪዲዮ የሚሰሩ። አቡ ስሜ እየተጠራ ይሉኛል እኮ ሳራ አይደለችም ሀብት አይደለችም ጓደኛዬ እላለሁ እኮ። ይሄ እኮ ግልጽ ነገር ነው። ስሜ እየተጠራ አቡ ከዚህ እስኪ አቡ የተሰሩትን ቪዲዮ ሁሉ በተለይ የምትባል ልጅ እኮ ልጇን ሳይቀር ግማ ነው የደረሰ ልጅ ላይ ደስ ሱመያን ተያት። አንዳለች ደግሞ አንዳለች አቡ አንዳለች እሷ ራሱ አቡ በጣም በቃ እንዲህ ልበልሽ አነጋገሯ እኔ ከምን ስለማልቆጥራቸው ነው እንጂ አቡ ይሄ ጥቃቅን ምናምን ተይው ይሄ ዝም ብሎ ምናምን ይሄ እሷ ስታወራ ወይ እኔ ሳወራ ምናምን ዲፌንድ የሚያደርግ እኔ እንደውም ሰሞኑን አውርቼ አላውቅም ስለ ኢክሩ። ምክንያቱም የነበረብኝ ነገር ሌላ ስላለ አውርቼ አላውቅም። እና ኢክሩዬ ከቻልሽ አንቺ ነገ ቪዲዮ ሰርተሽ ለአንቺ ተከታዮች ብታሳወቂ ከሳሪ ጋር ምንም አይነት ችግር እንደሌለብሽ በ2 ዓመት ውስጥ የቻለችውን እንዳገዘችሽ እና እሷ መተት እንዳላሰራችብሽ ኬት አምጥተው እንደሚያወሩ አንቺ እንደማታውቂ ቪዲዮ ይሄ እኮ ነገር ማባባስ እንጂ ነገር የሚያረጋጋው ነገር አሁን 4,000 ሰው በቂ ነው። ሳራ እኔ ላይ እንዲያንን ነገር አድርጋለች ብዬ አላምንም፣ አላስብም። እኔን ተውኝ። የሚያገናኘን ነገር የለም ካሁን በኋላ። ሰው የፈለገውን ይበል፣ እኔ የለሁበትም። ሰው የፈለገው ይስደብ ኢክራምን፣ አያገባትም፣ አያገባኝም። ገብቶሻል? ሰው የፈለገውን ይበል። ከዚህ እኔ ቪዲዮ ሰራው አልሰራው ምንም የሚቀይረው ነገር የለም። ሀቡ ከዚህ በፊት እኮ ገብቼ እንዲያታርጉ የለችበትም ብያለሁ። እሷን ባለችበት ወተሽ አቡ ቪዲዮም አያስፈልገኝም። አቡዬ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ታረቁ፣ ይቅር ተባባሉ፣ ተታርቀናል። እኔ ለተፈጠረው ነገር በጣም ቀላል ነገር ነው። ገብቶሻል? ከዚህ ነገር አቡ ለተፈጠረው ነገር ለሆነው ነገር እኔ በራሴ በኢክራም በኩል ኤቭሪዋን የሰሩትን ቪዲዮ ይቅር ብያቸዋለሁ፣ እሷንም ጨምሬ። ከዛ ውጭ አቡ ምንም ነገር የሚያገናኘን ነገር የለም። ምክንያቱም አቡ ምን ብዬ ልንገርሽ፣ አንድ ሰው የማዘንሽ፣ የማልቀስሽ፣ የመከፋትሽ መንስኤ ከሆነ መራቅ ነው ያለብሽ። እኔ ኢክራምን የማሳዝን ከሆነ የማስከፋ ከሆነ በህዝብ ዘንድ እኔ ጥሩ ጓደኛ ካልሆንኩኝ አያስፈልግም ሳ ነገር ግን ማንኛውም ሰው ላደረገኝ ነገር ሁሉ በኢክራም ዙሪያ ለሰራው ሁሉ ይቅር ብያለሁ፣ አመሰግናለሁ። አቡ ግን አንቺ አሁንም ኤክስፕሌን ጓደኝነት መሆን እኮ ግዴታ አይደለም፣ ግን አትሊስት ጓደኝነትማ ጓደኛ ድጋሚ መሆን አያስፈልግም። አመሰግናለሁ አቡዬ። 500 ምናምን ሺህ ብር ያው እኔ በአንድም በሌላም ሰበብ አቡ ወላ በጌም የሚሆን በካሽም ከሰው ሰብስበሽ ሁሉንም ደምሬ ነው ይሄ ደረሰኞቹን እንዳለ ደምሬ ራሷ ኢክራም ተነገረችኝ። የጌሙ 70,000 ጋር
274,000 የጌሙ 2 ጊዜ ጌም 1 ጊዜ 274,000 1 ጊዜ 70,000 እንደገና 50,000 አንቺ ደግሞ ሰብስበሽ ደግሞ ከግሩፓችሁ ከነ ሃይሚ ማዚ ምናምን አዋጣችሁ ደግሞ 50,000 እንደገና ደግሞ 43,000 ደግሞ አንቺ ጌሙ ላይ አንበሳ ከምሰጣትና ቲክቶክ ቆርጦ ግማሽ ከሚደርሳት ብለሽ ሙሉ ያንበሳውን ከራስሽ ያስገባሽው እንደገና 10,000 ሁሉንም ከእንግሊዝ ደግሞ የሆነ ሰው ያስገባውን 30,000 50,000 ሶሪ 30,000 እያንዳንዱ እኔ ደረሰኛ አይቼ ደረሰኙን ደብተር ላይ ጽፌ ካልኩሌት ያደረኩት ነው። ሳሪ በ2 ዓመት ውስጥ ኢክሩን ይሄን እናገዛለች። እንደ አንድ ግለሰብ ጓደኛ ያቅማን አድርጋለች። ግን እስቲ የብር ብቻ እኮ ግን አይደለም ሳቡ በሐሳብ ራሱ ማገዝ በምክርም ተጎኗል ነገር አይደለም አቡ ከብር በላይ አይደለም ካላችሁ በቃ እንግዲህ እኔ ብቁ ጓደኛ ስላልሆንኩኝ ችግር የለውም ሌላ ጓደኛ ፈልጉላት ለኢክራም እኔ ብቁ ካልሆንኩ ነው እያለች ያለችው። በተረፈ ደግሞ እኔ በኢክራም ጉዳይ ደግሞ ለሰደባችሁኝ ሁሉ እናንተ ይቅርታ ሳትጠይቁኝ እኔ ይቅር ብያችኋለሁ ለፈጣሪ ሰጥቻለሁ ብላለች። ሶ ጓደኛ መሆን ግዴታ አይደለም፣ ግን ይቅር ተባባሉ። አንቺም ቂም እንዳትይዥ በኢክራም ኢክራም በአንቺ ቂም እንዳትይዝ በቃ ውስጣችሁ ሰላም ሆኖ እንዴ በጣም ብዙ ሰዎች እኮ ጓደኛሞች ሆነን ከተለያየን በኋላ በቃ ሩቅ ሆነን ያለን ሰዎች አለን። ግዴታ አይደለም ድጋሚ ጓደኛ መሆን። ጓደኛ መሆን ድጋሚ ባትፈልጉም በድጋሚ ሶሻል ሚዲያ ላይ ኢክራምና ሳራ እየተባለ ሳራ መቀጥቀጥ ኢክራም መቀጥቀጥ የለባትም። በእርግጥ ኢክራም ለማኝ ተባልኩ ነው። ለማኝ ስባል ለምን ሳራ ዝም አለች ነው። እኔም ራሱ ለማኝ ነኝ እኮ ለማኝ ይባላለሁ። አበባ ሙሉልኝ እያልኩ ለምናለሁ አይደል? ጌም ስጫወት ለማኝ የአበባ ለማኝ ይባላለሁ። ሁላችንም ቲክቶክ ላይ ያለን ሰዎች የፎሎወር ለማኝ አለ፣ የጊፍት ለማኝ አለ፣ የቪው ለማኝ አለ፣ የካሽ ለማኝ አለ። ሁላችንም ለማኞች ነን። ዞሮ ዞሮ ኮመንታተሮች ብቻ ናችሁ ለማኝ ያልሆናችሁት። እናንተ ለማየት ለመዝናናት ነው የምትመጡት። አቡዬ ለአድናቂዎቼ ለወዳጆቼ በድጋሚ እዚሁ 25,000 ሰው ስላለ ልናገር አመሰግናለሁ። በድጋሚ አቡ ምንም አይነት ነገር ቢሆን እኔ በምናገረው ነገር በኢክራም ዙሪያ ያው ከዚህ በኋላ ባለው ነገር እንዳይከፋችሁ ምንም አይነት ነገር እኔ ቢነገርም አያመኝም፣ አይከፋኝም። አመሰግናለሁ ከጎኔ ለቆማችሁ፣ ሀቅ እንዳለ ላወጣችሁ። ሀቡ ቤትሽን ከፍተሽ ሀቅሽ ይውጣ ብለሽ ስላልሽኝ ታሜን አመሰግናለሁ። እባክሽ አቡ ከቻልሽ ሚስ አንደርስታንዲንግ የተፈጠረውን ማዕዚን እና ቱቱን አስታርቂልን። በጣም ቴንኪው አቡ። ጓደኞች ለአንቺ ብለው አይደለ የተጣሉት? ስለዚህ አንቺ ጠርተሽ እዚህ ጋር ታርቀው ነው በሰላም መለያየት። ሃይሚና ቱቱን ጥሪያቸውና ሃይሚን ትመጣለች፣ ቱቱም ትመጣለች። ጥሪያቸውና ይምጡና ታርቀው ሁሉ አሁን ነው የሚሰማው ማለት ነው። ጠራሽ ሁለቱ እንጂ ያቺ እንዳለችም አላውቅም። ህዝቡን ያለው ሃይሚ ህዝቡን ያለው አቡዬ ነበረች አልሰማሻትም? እንደውም ተይ እንናገር ስትል የነበረው ሃይሚ ናት። ስለዚህ መጣም በሰላም ታርቃችሁ ነገ አንቺም ይመራት ትመጫለሽ፣ እናግዝሻለን፣ መታሽ ትሰሪያለሽ። እኔ አሁን ለአንዴና ለመጨረሻ ጊዜ ህዝቡን አግዙኝ ብዬ በአደባባይ ወጥቻለሁ። ብር እየተሰበሰበልኝ ነው፣ በሌላ መንገድ ማለት ነው። ግሩፕ ተፈጥሮን በጆከርም በኩል እየተሰበሰበልኝ ፕሮግራም ተይዞልኛል አቡዬ። ሌላው እንደዚህ ሁሉም ተሰብስቦ ሀቁ ይውጣ ስለተባለ ከኔ ጥፋት ስለሌለን የገባሁት አሁንም ቢሆን እነሱን አትፈልጊም እኛ እንድንረዳሽ በእኛ በኩል እንድናግዝሽና እንትን እንድንልሽ አትፈልጊም? መራት መጥተሽ እንድትሰሪ ስፖንሰር እንድናገኝልሽ ናፊ ፋሽንም እኮ አሁን ገብታ ነበር። ፍላወር ልካ ኔትወርኳን እቀላት መሰለኝ ተነጋግረናል። ቁጥሬ ልኬላታለሁ ያኛው ስልኬ ስለተበላሸ ማለት ነው። እነሱ ማን ሳይኖሩ እኔና ሳሪ ጓደኛ ነበርን። ብዙ አተናል፣ ብዙ አግኝተናል፣ ብዙ ተመካክረናል። ገብቶሻል? ማንም ሳይኖር ማለት ነው። ገብቶሻል? አሁን ማን ቀረ ተብሎ ሌላ አዲስ ሰው መጥቶ እኔና እሷ መሀል አስተያየት መስጠት የለበትም። ይሄ ጥፋት ነው። ሁለተኛ መሀላችሁ ገብተው የተናገሩ ሰዎችን ይኸው ማዕዚን በፊት ለፊቷን ያስመሳል። በፊት ለፊቷ ማዕዚያ አጥፍተሻል፣ መሀል ገብተሽ አንቺ ለሳሪ ተደረበሽ መናገር አልነበረብሽም ስላት እኔንም ተናግራኛለች። ቤቷ ገስት ላይ ሰው አስገብታ ከነ ልጆቼ ሰድባኛለች አለች። ሰድበሻት ከሆነ መብቷ ነው አንቺን መስደብ፣ የሰደባት መስደብ። ግን ማስረጃ እስካላቀረበች ድረስ አንቺ ማዕዚን መስደብሽ ተቀባይነት የለውም ማለት አልተቀበልንም፣ አላመንም ማስረጃ ስላላየን። ገባሽ ይክሩዬ? እኔ መደረብ የሚባል ነገር በጣም ሁሉ ራሱን ችሎ ይቁም። እንትን ቮይስ ልኬልሻለሁ፣ ቮይሱን ስሜው 2
ሰዎች ሲጣሉ መሀል ልጆቼን ያልኩት እሷ ልጆቼን አልተሳደበችም። ኮሜንቶች በእኔ ላይቭ ነው ያልኩት። ሀቡዬ አልተሳደብኩት። ራስ እኔ ለምንድን ነው ጥፋተኛ መሆነው? ሳራ እነሱ ባሉበት እኮ እኔ ውጥንቅጤን ሲያወጡ ነበረ። አልቅሼ ከመናገር ውጪ እኔ አልተሳደብኩም። ስለ ልጆቿም ትዝ አላለኝም። እኔ እንዲህ አይነት ባህሪ የለኝም። ሀቡ ይቅርታ እሺ። እንትን ወጣ ገባ ምለው ሱቅ ማንም ስለሌለ ነው እየሸጥኩ አይኖ ሳርዬ ምንም አይደለም። እናቴ ወሬያቸው እንትና ከቱቱና ከሀይሚ ጋርም ያለው ነገር ይፈታና ሰላም እንዲሆኑ ለምን ኦልሬዲ ማስረጃ ቪዲዮ ስላላት ሀቡ ማዚ ቱቱ አለች አንቺ ጋር ወይስ የለችም? አለች አለች። ያው ኢክሩ አለች ሀቡን ሃይሚ ፋሽን ሼር አድርጉላት ጋይስ። ሃይሚ ጥበብን ሼር አድርጉላት። ማዚ ይሄንን የላክሽልኝን ስክሪን ሪከርድ ልክፈታው። አዎ አልተሳደቡም። በእኔ ቤት ስላለች ልጅቷ ይቅርታ የሚል ልካለች። ለምን አዲስ ሳርዬ ጥሪያት አፈሪ ብሉ እያለ ስትሳደብ ተሳስቼ ነው እናንተ ነው አፈሪ ብሉ የምትለው። አዲም ይኸውልሽ አቡ አዲም የኛ ጓደኛ ናት። ይቅርታ ብላለች። አዲ የኛ ጓደኛ ናት። ልንገርሽ የኛ ከጅምሩ ጀምሮ ሀቡ ልንገርሽ እኔ ኢክሩ መቅዲ አዲ ጓደኛሞች ነን ከጅምሩ። እነ ማአዚም አሉ ግን እነ ማአዚ ጋር እኔ በጣም ቢስት ነኝ። ኢክሩ አዲ የተናገረችው ምን መሰለሽ? ኢክሩ ስታለቅስ ስታያት ምንም የተቆረጠ ቪዲዮ ሳታይ ቢኮዝ ኦፍ ኢትዮጵያ ስለነበረች ለዛ እንጂ የተናገረችው እነ ማአዚ ለመናገር ፈልግ አይደለም። ሚስ አንደርስታንዲንግ እንደሆነ ኢክሩ እንደዚህ ሆና እንደሆነ እነሱ ጋር የተነጋገሩት ነግሪያት ይቅርታ ጠይቃታለች። ተረዳሽን? በቃ ምክንያቱም አዲም የኛ ጓደኛ ናት። ታዲያ ይሄ ነበር ምክንያቴ ነው ማአዚ እኔ ቤት ስላለች ነው ሀቡዬ። እኔ ገስት የተሳደበ ሰው የለም። እዚህ ጋር እኮ ያለችው ዙዙ የአባቷ ልጅ የምትባል እኮ ናት እንጂ አይደለም። ቮይስ እኮ ልኬልሻለሁ። ቮይሱን ከሰደባችሁኝ በኋላ ሳለቅስ አዲስ ገባችን። ልንገርሽ አቡዬ፣ ከዛ ከሳሪ ጋር የተጣላን ነው የመሰላት። እነማን ናቸው ሲሉ ስትለኝ ከሳሪ ጋር አይደለም ግን እንዲህ ያሉኝ እነሱ ናቸው። እንዴ ታያቸው ለነሱ ታለቅሻለሽ ወይ? እኔ እኮ ሳሪ መስላኝ። ይሄ ነው በቃ ምክንያቱ። ከዛ ሳሪ ሲሉ ሳሪ ምንም እዚህ ውስጥ የለችበትም እንዳነኩ የኛ ጓደኛችን ብላ ብዙም አልተናገረችም። እኔን ስለማገዝ አወራች ወጣች። በቃ ሌላ ነገር የለም። ይሄ ስድብ ነው እንዴ? ደግሞ ይቅርታ ጠይቃለች። እኔ በተሰደብኩት አንፃር ይሄ ምንም ማለት አይደለም። ኦኬ። ስለዚህ ማዚ በኮሜንታተሮች ስድብ ተናደሽ ነው ኢክራምን የሰደብሻት እንጂ በቤቷ ያስረገጠችሽ ነገር የለም። አዲ የምትባለው ጓደኛችሁ አፈሪ ብሉ ብላ ነበረ። እሱን ይቅርታ ጠይቃለች። የገዛ ጓደኛችሁ ናት። ስለዚህ ማዚዬ ኢክራምን በኮሜንታተሮች ተናድጄ በማያገባሽ አንቺን ስለተናገርኩሽ ይቅርታ በያትና ታረቁ። ጓደኛሞች ናችሁ። ትናንትና አብራችሁ በልታችሁ አልጠጥታችኋል አይደል? በአካል እና ሌሎቹም ሃይሚና ቱቱም ይምጡና ተታረቁ። ሰላም ይሻላል። ናፊ ፋሽን ገብታለች። መናገር የምትፈልጊው ነገር አለ ናፊ? ጠይቁኝ በቃ። ከዛ በኋላ እኔም ይቅርታ እንደዚህ ቂም እንዳለ ያስኳርጌ አስበዋለሁ። ይቅርታ ይበሉኝ ጓደኝነቱን